ሌጋልቴክ እኔ ምን ልበልህ በቃ ህይወቴን የጥብቅና ህይወቴን ቀላል አድርጎታል። ከዚህ በላይ ቋንቋ ያለ ሳውንድ በረጅም ባወራህ በጣም ረጅም ነው። አሁንም ዛሬ አውርተን አንጨርሰውም። አንድ ጉዳይ ይመጣልኛል አይደለም ቀጥታ ሌጋልቴክ ነው የምከፍተው። ሞባይል ላይ ያለኝ ሁሉም ስልኮች ላይ ያለ፣ ላፕቶፕ ላይ ያለ፣ ዴስክቶፕ ላይ ያለ፣ ደን ቢሮ ኮንኩ ቢሮ ዴስክቶፕ ላይ፣ ቤት ከሄድኩ ላፕቶፕ ላይ፣ መንገድ ላይ ኮንኩ ሞባይል ላይ ነው የምገባው። ምን እንደምታደርገው አንተ ለምሳሌ አንድ ማታለል የማታለል ጉዳይ ተከሰሸ ተቀጣዩ ይበላል አንድ ሰው። አሁን ማታለል ላይ ምን ችግር አለ መሰለህ? ብዙ ጊዜ የፍትሐ ብሔርና የወንጀል ጉዳዩ ዲማርክ መስመሩ ጠባብ ነው። አንዳንድ ቦታ ላይ እምነት ማጉደል፣ ማታለል 675 692 አንድ ሰው ማታለል ተከሰስኩ ይበላል ተቀጥቻለሁ ብሎ ውሳኔ ያመጣልሃል። ይሄማ ፍትሐ ብሔር ነው ብለህ ታስባለህ። ምንድን ነው የምታደርገው? ትሄዳለህ ሌጋልቴክ ትከፍታለህ። ምንም ስራ አያስፈልግም፣ ማንበብ አያስፈልግም። ቀጥታ 692 ማስገባት ነው። ከፍተህ አነባቸዋለህ። ለምሳሌ አሁን ብናስገባ 692 ስንት ውሳኔ ይመጣል? ቅድም እንትን ቀይረህ አሁን መሰለህ ቸነሽ አፕሊኬሽኑ ባይ ዘ ወይ ቆይ ሙዝ ምን ማድረግ እንችላለን መሰለህ? ለምሳሌ ላምጣልህ እዚህ ጋር ስንት እንደሚመጣ ታያለህ። ኦኬ ቅድም ቀይርከብኝ መጣሽ 692 ስንት ይመጣል? ይኸው 51 ውሳኔ መጥቷል። 51 እነዚህን 51 ውሳኔዎችን ከነበብኩ በኋላ በቃ ስለሰውየውን ማማከር በጣም ቀላል ነው። የሰበር ጥቅሙ ባይዘ ስራህን ያቀልልሃል። አሁን ማታለል ሰፋ ያለ ዝም ብሎ ጠቅለል ያለ አንቀጾች የሚቀበሉት ጠቅለል ብለው ነው። ትርጉም ነው ሰበር የሚሰጠው። ይሄ ማታለል ነው፣ ይሄ አይደለም፣ ይሄ ፍትሐ ብሔር ነው እየተባለ ማለት ውሳኔዎች አሉ። አንድ ላይ የተበቀለሉ ሰውየውን ስራ መስራት ይችላል። ዊን እንደምታደርግ ራሱ 100% እንደምትሆን ነው ብዙ ጊዜ እና ትንሽ ምንድነው አፈላለጉ ላይ ያሉ ነገሮች አሉ። አሁን አንዳንድ አንቀጾች ለምሳሌ 28 1 ሚል አንቀጽ አለ። አሁን 28 ብለህ ብታመጣ ረጅም ነው፣ ብዙ አንቀጾች ነው ያሉት በተለያየ ህግ ላይ። 25 1ን ካልክ ብዙ አሉ። 1 ያላቸው ግን የተወሰኑ ናቸው። ቅድም ያወራናቸው የ10ና 14ኛ ናቸው። ግን 28 አንቀጹ ይሄ ዝባሩ የቅንፍ ምልክቱ ይለያያል። ስላሽ አለ፣ እንደዚህ ብራኬት አለ፣ እየለያየ ነጥብ ሊያደርገው ይችላል። እነዚህን ሙሉ ከፈለክ ይመጡልሃል። ወር ነው የምደማረገው አንቀጽ 28 ብዬ ጽፋለሁ። የ28 ሙሉ 500 ምናምን ይችላል። ግን ከፈት ካርከው አቃቤ ካለ ማሳለፍ ነው። ከፈት አድርገው 28 የሌላ አዋጅ ከሆነ ማሳለፍ ነው። ጊዜ መውሰድ አለበት። አንድ ቀን ነው ይፈጅብህ ወር 2 ቀን ነው። እነሱን አንበህ በጣም ብዙ ነገር ነው የምታገኘውና አንደኛ እንደዚህ አክሴሲቢሊቲ የለም። የሰበር ውሳኔዎችን የምታገኝበት በመጽሐፍ የተለየ ነው። ኮንቴንቶች አሉ የተለያዩ ባለሙያ ያዘጋጇቸው። ኮንቴንት ነው ኦልሬዲ ፍለጋ ለመሄድ ነው የሚጠቅምህ እንጂ ያን ያክል ሙሉን አታገኘውም። ደን ያልታተሙ ደግሞ አሉ። አሁን ሌጋልቴክ ላይ ያሉት የታተሙ ያልታተሙ ባለ 7 ዳኛም አዋጆችም አሉ፣ ህጎችም አሉ። እና እኔ ይሄን የማይጠቀም ሰው ካለ ተጎጂ ነው ብዬ ነው የማስበው። እኔ በጣም ላይፌን አቅልሎታል። ባይ ዘ ወይ ጓደኞች ስለሆን ለኔ ደጋግመህ በስልክ ነግረህኛል። የነበረህ በቃ ያለ አፕሪሺዬሽን ሁሌ ነው የምትነግረኝ። እንዲሁ ምልህ ለምስክርነት እንዲሆን ሌሎች ጓደኞቻችን የሙያ ባልደረቦቻችን ካንተ ቢሰሙት ጥሩ ነው ብዬ ስለማሰብ ነው። አንተ ዩአር ኢንዲፔንደንት፣ ለኔ ብለህ ምንም ልትዋሸው የምትችለው ነገር የለም። ፈጽሞ እኔ በጣም ባይዘው ያሁንም ስቲል ሌጋልቴክን ሳላይ ውዬ አላውቅም። ማንኛውም ጉዳይ ሲይዝ መጀመሪያ የምገባው እሱ ጋር ነው። ሌላ ነገር አይቻልም። ምክንያቱም ህጎችን እኮ እናውቃቸዋለን አይደል? አንቀጾችን እናውቃቸዋለን። ባይ ዘ ወይ ለኔ ደግሞ የሚሰማኝ ስሜት ምን እንደሆነ ልንገርህ። የሆነ ብር ከፈልክ፣ ስትከፍል በነገራችን ላይ ለኔ ፐርሰናሊም አይደለም የከፈልክ፣ ለካምፓኒው ነው ገቢ ያደረከው። ካምፓኒው የሆነ ግብር ከፍሎ ምናምን ሰራተኛ ምናምን፣ ከዛ መጨረሻ ላይ የሆነ ነገር አለኝ፣ ኢንተረስት አለኝ እኔ በርግጥ እና ማገኘው ጥቅም ነገር ይኖራል። ከገንዘቡ በላይ ምን እንደሚያስደስተኝ ልንገርህ። ይሄ ሪኮግኒሽን በጣም ያስደስተኛል። እኔ ይህን ስሜት ሌላ ሰው የሚያውቁ አይመስለኝም። ለምንድነው? በእኔ ቦታ ሆኖ ትንሽ ኢማጅን ለማድረግ ስለሚከብድ ሊሆን ይችላል። የሆነ ሪሞት ኤሪያ ከኢትዮጵያ ሰምቼው የማላውቀው ከተማ ስም ደውሎ ሌጋልቴክ በዚህ ጉዳይ ያስቸገረንና አሲስት አድርጉን ይላል። እኔ ያን ከተማ ሰምቻለሁ። አንድ ጊዜ ኢትዮጵያ ውስጥ ነው ብዬ ጠይቄ አውቃለሁ። እንዲያውም ከተማውን ስለነገርኩት ከተማውን ሁሉ ነግሬያለሁ። እና እንዴ እዛ እኮ ነው ምናምን አንተ በደንብ ስለምታውቀው ነው።
ያን ስሰማ በጣም ነው የሚያስደስተኝ። እንደገና ልክ አሁን አንተ ሌጋል ቴክን ሳልከፍት እያላቅም አልከኝ፣ አሁን ነው የነገርከኝ። በጣም ያስደስታል። ሰው የደከምነው ነገር ፍሬ አለው። በቃ እኔ አሁን ስልኬ ራሱ መንገድ ላይ ስራ ላይ ሲሆን ባትሪ ከጨረሰ የተወሰኑ አፕሊኬሽኖች ነው ማስገባው። ንግድ ባንክ ኦር የማይጠፉ አሉ ሜሴጅ ምናምን ስልክ ከማይጠፉት መሀል አንዱ ነው እሱ። ገብቶሃል? ምክንያቱም ስራዬን የሚያቀል ሎው ባትሪ ላይ ሆኖ የሚሰሩ ማለት ነው። ኦኬ ዋው በጣም ይገርማል። ቅድም ዳንኤል ፍቃዱን ታውቀዋለህ አይ ቲንክ እና ዛሬ ቀረጻ የሙዕዝ አለኝ እና ክፍያው በነገራችን ላይ ሙዕዝ አሁን 1800 ብር ሆኗል። አሁን ነገሩኝ ትናንትና ከትናንት ወዲያ ልጆች ነገሩኝ ጠበቆች 1800 ሆኖ አንዳንድ ሰው አይ ዋጋው እኮ ግን የበዛ ይመስላል የሚል ኮምፕሌን አለ እና በሱ ጉዳይ ላይ እስኪ ትንሽ ሪአክሽን ምናምን አሉ። እንዴ መጀመሪያ ላይ እኮ ሰብስክራይብ ያደረጉ ሰዎች 5750 ብር ከፍለዋል። እንዲያውም ከነሱ ሰዎች ውስጥ አንዱ ሙዕዝ ነው። ስለዚህ ሙዕዝ እንዲያውም ሲመጣ ይሄ ብር በስቷል አልበዛም ብዬ ራሱን ነው የምጠይቀው ብዬ ነበር በቅድሙ ቪዲዮ። ምናልባት የዳንኤልን ቪዲዮ እና ያንተን ቪዲዮ በተከታታይ ነው የምለቃቸው እኔ በአንድ ሳምንት ልዩነት ወይ በ3 ቀን ልዩነት ነው ቪዲዮን አፕሎድ የምናደርገው። 1800ን አይደለም 5750 ብር ለአመት በከፈልክበት ጊዜ ዋጋው የተጋነነ ነበር። ያኔ ነግሬያለሁ ካስታወስክ። ያንሳል ለኔ አይደለም ለነሱ እንድትነግራቸው ነው። አይ እኮ አሁንም ልቀጥል ነው። እሺ ያኔ ነገርኩ ያንሳል እኮ ብያለሁ። እኔ አንተም በሆነ በዚህ ዋጋ አለቀው። ምናልባት መጀመሪያ ስለሆነ ሊሆን ይችላል። ይሄ እኮ በቃ ስራዬን እኮ የምሰራው በዚህ ነው። ስለዚህ 5000 አንድ ሰው ለምሳሌ የሆነ ጉዳይ ስንት ተዋዋለ፣ ለምሳሌ 100,000 ተዋዋለ እንበል ወር 50,000 200,000 whatever ከዛሽ ገንዘብ እኮ ትንሽ ነው አለአመት እኮ ነው የሚከፍላት። 5,000 በጣም ትንሽ ነች። ሶ አንድ ጉዳይ የሚባልም ሳይሆን ዝም ብለህ በስልክ አማክረህ ኦር የሆነ ሰው የሚልክልህ ሊሆን ይችላል። ስለዚህ ብዙ ሊባል አይችልም። እኔ ገርሞኛል ነው ውድ ነው ተባለ ስትል በጣም ነው የገረመኝ። ይሄንን ስልህ ያው ሰዎች እንደ ግል አስተያየታቸው የተጠበቀ ሆኖ እኔ በእኔ በኩል ምንም ሳብጀክቲቭ ነው። አክቹአሊ እኔም እየጠየቅኩ ያለሁት ያንተን ሪአክሽን ብቻ ነው። በቃ አንተ ሙዕዝ ምን ይሰማዋል? በስቶባሃል? ፌር ፕራይስ ነው? በጣም በከፈልከው ልክ ተጠቅመሃል ወይ? እሱን ነው እየጠየቅኩ ያለሁት። እኔ ይሄ አልከፈልኩበትም ነው በነፃ ለምጠቀመው ነው ባይዘ አሁን ሌጋል ቴክን 5700 ማለት ሳልከፍል በነፃ እንደምጠቀም አስቡ። ባይዘ ወይ ሌላው አስደሳች ነገር ምንድነው መሰለህ? ሌጋል ቴክን ሰብስክራይብ አድርገህ 5750 ዛሬ ከፈልክ እንበል እና በሁለተኛው ቀን ተፍነክንከህ ብትነግረኝ ኦኬ እሺ። ከዚህም በላይ ደስ የሚለኝ ነገር ምንድነው መሰለህ? አመት ከተጠቀምክበት በኋላ ነው ይሄን ዊትነስ እያደረክ ያለው። ይሄ እርካታ ገብቷል አይደለ? አመት እንኳን ተጠቅመህበት በደንብ አይተኸው ማለት ነው። በደንብ የማየት እድሉን አግኝተህ ከዛ በኋላ ነው እንደዛ ዊትነስ እያደረክ ያለውና በጣም በጣም እናመሰግናለን። ምክንያቱም ሌሎች ሰዎች አሁን አትሊስት ምን እንዲሉ እንፈልጋለን፣ እንሞክረው እስኪ እኔው እስኪ እንዲሉ እንፈልጋለን። የሚገርምህ ነገር በሚዲያ እንኳን ልገልጸው አልፈልግም፣ ግን ብናገረው ይሻላል ብዬ ያሰብኩበት ምንድነው መሰለህ? በኪሳራ ነው እየተንቀሳቀስን ያለነው። ምንም ሲምፕል ነገር ልነግር እችላለሁ። ሲምፕል ነገር ሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ። ከዛ ደግሞ እነዚህ አሉ ማለት ለነዚህ ክፍያ ትከፍላለህ። ከዛ ክላውድ ሰርቪስ ነው የምንጠቀመው፣ ክላውድ ነው የምንጠቀመው፣ ትከፍላለህ። በጣም ውድ ነው። ብዙ ሰው የማያውቀው እንዲሁም ከዚህ በፊት በቪዲዮ ተናግሬው እንደሆነ አላቅም፣ አሁን ካንተ ጋር አብሬ ልግለጸው። የሰበር ውሳኔ 16131 አለ ያልታተመ፣ የታተመ 2400 ገደማ አለ። በድምሩ 18546 ገደማ የሚሆን የሰበር ውሳኔ አለ። ኮዶች አሉ፣ አዋጆች አሉ፣ ደንቦች አሉ፣ መመሪያዎች አሉ፣ የፌዴሬሽን ምክር ቤት ውሳኔ፣ የኮንዲሽናል ኢንኳይሪ ውሳኔ ሀሳብ አለ፣ የጁዲሻል ትሬኒንግ ኮርሶች አሉ፣ የሎ ስኩል ኮርሶች አሉ፣ ፈተናዎች አሉ፣ ኤግዚት ኤግዛሞች አሉ፣ ለወደፊት እየጨመሩ ይሄዳሉ፣ ብሎጎች አሉ፣ የመመረቂያ ጽሁፎች አሉ። እነዚህ ሁሉ ምናልባት ሰርፕራይዝ ላድርገህ በእጅ ተጽፈው የገቡ ናቸው። እንዲህ በእጅ ታይፕ ተደርገው ቅድም ካንተ ጋር ሁኜ የሆኑ ልጆች ጋር ሴቶች ጋር እየተደዋወልኩ ነበር። ጸሐፊዎች ናቸው። ጽሁፍ ልክላቸዋለሁ ስትላቸው
በጣም ጥሩ ደስ አይልም? በጣም የሚገርም ነው። ግጥምጥሞች ነው። እነሱም ተከፋይ ናቸው ነው። እነሱም ይሄ ሁሉ በእጅ ተጽፎ የገባ ነው። ለዚህ ክፍያ ፈጽመናል። ሌሎች ክፍያዎች ሁሉ አሉ። ሌሎች ክፍያዎች በቃ ምልህ አሁን የማይመጡልኝ በጣም ብዙ ክፍያዎች እና ይሄ ብሬክ ኢቭን የሚባል አለ አይደል? ወጫችን ከቨር አድርገን ያለ ትርፍ የምንሰራበት ጊዜ ብሬክ ኢቭን ፖይንት በዜሮ በቅርብ ጊዜ የሚከሰትም አይመስለኝም። አይ ቲንክ ግን የሚገርምህ ይሄ እርካታ ይህንን እርካታ ማለት ነው እንፈልገዋለን እና ስራውን እንሰራዋለን። አሁን አንዳንድ ሰዎች አሉ በስም የምናውቃቸው ፍቃድ ስላልጠየቅን ያው በስም አንጠቅስም እንጂ የሆኑ የምናውቃቸው በጋራ ሲኒየር የህግ ባለሙያዎች ሊቆም ይችላል እስኪሞክሩ። ምክንያቱም እንዴት ይቀጥላል ያለ ትርፍ? ምክንያቱም ትርፍ ልታገኙ አትችሉም። ምክንያቱም ሰብስክራይብ ሰው እየከፈለ ሰብስክራይብ የሚያደርግ ብዙ ሰው ስለሌለ ማለት ነው። ግን የሚገርምህ ነገር አሁን አንተ ስላወቅከው አይደል እንደዚህ አፕሪሼት ያደረግከው፣ የማያውቀው ሰው ደግሞ ለወደፊት ገና አለ ፎር ዘ ፈርስት ታይም ልክ ሲያየው እና ደግሞ ያለውን ጥቅም ልክ ሲያውቅ ግን ይሄ ቁጥር ግን እየጨመረ እንደሚሄድ እሱ ግን ምንም ጥርጥር የለኝም። አይ ቲንክ ከኢንፎርሜሽን ጉድለት ይመስለኛል እንጂ አሁን ጠበቆች እንዳለ ይሄን በደንብ ቢያውቁት፣ የህግ ባለሙያዎች ዳኞች ራሱ ቢያውቁት አይ ቲንክ በጣም ሁሉም ሰው የሚጠቀም ይመስለኛል። ዳኛ በነገራችን ላይ ከፖኬቱ አውጦ ከፍሎ ይጠቀማል። ኦፍኮርስ እኔ ትንሽ እንትን እላለሁ። ይገርምሃል እኔ ዳኛ ያን የሚያክል የመዝገብ ብዛት እንደዛ ስትረስፉል በሆነ መንገድ እየሰራ ለፍርድ ቤቱ ስራ የፍርድ ቤቱ ስራ ነው ከደሞዙ ላይ ከፖኬቱ ቀንሶ ክፍያ ለሌጋል ቴክ ይፈጽም። አሁን ብዙ ሰዎች እንትን ይሉኛል፣ ኖርማሊ አንተ ሶፍትዌር ሰርተህ አቅርበሃል ሰርቪስ ነው እና ሁሶ ኤቨር ከፍሎ እስከመጣ ድረስ ለምን ምናምን ይሉኛል። ግን እኔ ራሴ ዳኛ ነበርኳ እና ከፖኬት መክፈል አለበት ወይ? የምናስበው ነገር ምንድን ነው መሰለህ፣ ያው ጊዜው ገና ስለሆነ ነው እንጂ ፍርድ ቤቶች ከኛ ጋር ዲል እንዲያደርጉ እንፈልጋለን። እንደ ካምፓኒኛ አፕሮች እናደርጋቸዋለን። ሶ ግሩፕ ሰብስክሪፕሽን ይባላል። ስንት ዳኞች አሉ እናንተ ጋር? ለምሳሌ ሲቲ ኮርት አለ፣ ፌዴራል ፍርድ ቤቶች አሉ፣ የክልል ፍርድ ቤቶች አሉ። በግሩፕ ሰብስክሪፕሽን ምናልባት በዲስካውንት ሊሆን ይችላል፣ ኦር ደግሞ ቴክኒካል የሆነ አሲስታንስ ነገር እንሰጣቸዋለን። ሶ ለዳኞቻችን ለአቃቤ ህጎች ይሄን ያክል እንፈልጋለን። ሶ በተቋም ደረጃ ከቨር ተደርጎላቸው መጠቀም የሚችሉበት፣ ጠበቆች ደግሞ ኖርማሊ ጥቅሙን እያወቁ ሲሄዱ ቁጥሩ በጣም እየበዛ ይሄዳል። እሱ ለእኛ በጣም ኢምፖርታንት ነገር ነው። ያንን ጊዜ ያን ቀን የምናይበት ቀን ቅርብ እንደሆነ ይሰማኛል እና ለሰጠሁ ምስክርነት ሙዝ በድጋሚ አመሰግናለሁ።